ኤፍ ኦፍ ኤክስ ልጻፈው። ኤፍ ኦፍ ኤክስ ሲግነም ኦፍ ኤክስ ነው የሚሆን። ጥያቄውን ልጻፈው። ኤፍ ኦፍ ኤክስ እኩል ይሆናል ዘ ሲግነም ኦፍ ኤክስ ይለናል። ሶሪ እሺ ጂ ኦፍ ኤክስ ደግሞ ዘ ግሬተስት ቫልዩ ኦፍ ኤክስ ፋንክሽን ኤፍ ኤክስ ነው። ጥያቄው ምንድን ነው? ዘ ቫሊዩስ ኦፍ ነው የሚለን ፎግ ኦፍ ኔጌቲቭ 0.5 ፕላስ ጎፍ ኦፍ 5 ኦቨር 3 ስንት ነው ነው የሚለን። ይሄ በጣም 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 ቀላል ታስታውሳላችሁ። ሲግነም ኦፍ ኤክስ ማለት ምን ነበር ያልነው? ሲግነም ኦፍ ኤክስ ማለት አንድ ዜሮ እና ኔጌቲቭ አንድ ነው። አንድ የሚሆነው ፎር ኤክስ ግሬተር ዛን ዜሮ ነው። ዜሮ የሚሆነው ፎር ኤክስ ኢኳልስ ቱ ዜሮ ነው። ማይነስ ዋን የሚሆነው ፎር ኤክስ ለዛ ዜሮ ነው። እሺ ግሬተስት ኢንቲጀር ፋንክሽን ደግሞ ማለት ነው ዘ ግሬተስት ኢንቲጀር ሌስ ዛን ኦር ኢኳልስ ቱ ዛት የጊቭን ነምበር ማለት። ለምሳሌ አሁን ዘ ግሬተስት ኢንቲጀር 1.5 ከሆነ አንድ ነው ይሆናል። እንዲህ እያለ ማለት ዘ ግሬተስት ኢንቲጀር ኦፍ 0.5 ከሆነ 0 ይሆናል። ሌስ ዛን ዘ ግሬተስት ኢንቲጀር ሌስ ዛን ኦር ኢኳልስ ቱ ዛት ጊቭን ነምበር ማለት። በዚህ ወይ ዴፊኒሽኑን ካወቅን አሁን ምን እንላለን ማለት ነው? ይሄ ማለት ኤፍ ኦፍ ጂ ኦፍ ኔጌቲቭ 0.5 ሶሪ ይሄኛው ትልቁ ብራኬት ትልቅ እንደዚህ እናርቅ ፕላስ ይሄኛው ደግሞ ጂ ኦፍ ኤፍ ኦፍ 5 ኦቨር 3 መጣ ማለት ነው። መጀመሪያ ጂ ኦፍ ማይነስ 0.5 እና ኤፍ ኦፍ 5 ኦቨር 3 እንስራ። ኤፍ ኦፍ 5 ኦቨር 3 ማለት ኤፍ ኦፍ ኤክስ ምን ነው? ሲግነም ኦፍ ኤክስ ነው። ኤፍ ኦፍ 5 ኦቨር 3 ማለት 5 ኦቨር 3 ማለት 1.333 እያለ አካባቢ የሚሄድ ነው። አይ ምን 1.66 እያለ አካባቢ የሚሄድ ነው። ስለዚህ ኤፍ ኦፍ 1.66 አካባቢ እያለ የሚሄድ ነው። አይ ቲንክ መሰለኛ 5 ኦቨር 3 ማለት አንድ ጊዜ ደርሰንና ከዛ ሁለት ያደዛ እያለ የሚሄድ ነው። ስለዚህ ይሄ ማለት ምን ማለት ነው? ሲግነም ኦፍ 1.66 አካባቢ የሚሄድ ይሄ ደግሞ አንድ ነው። ለምን ከአንድ በላይ ከሆነ በሙሉ አንድ ስለሆነ ኢች ኢዝ ኢኳል ቱ ኤፍ ኦፍ ጂ ኦፍ ጂ ይችኛዋን ደግሞ እንስራለን ብቻ ሶሪ ይችኛዋ ግን መጣለን። ኤፍ ኦፍ ስንት መጣ? 1 መጣ። ጂ ኦፍ 1 መጣ ማለት ነው። ጂ ኦፍ 1 መጣ ማለት ነው። እንቀጥል። አሁን ጂ ኦፍ ማይነስ 3 ስንት ይመጣል? ጂ ኦፍ ማይነስ 3 ማለት ማን ነው ካላችሁ ጂ ኦፍ ማይነስ 3 ማለት ይሄ ነው እዚህ ጋር ያለው ጂ ኦፍ ማይነስ 3 ሳይሆን ጂ ኦፍ 0 ኔጌቲቭ 0.5 ማለት ነው። ኦኬ አሁን ደግሞ የማንነትና የጂ ኦፍ እዚህ ጋር ያለችው እሺ ጂ ኦፍ ኔጌቲቭ 0.5 ማለት ዘ ግሬተስት ኢንቲጀር ቫልዩ ኦፍ ኔጌቲቭ 0.5 ነው። ስንት ይመጣል? ኔጌቲቭ 1 ይመጣል ማለት ነው። በጣም አሪፍ። ስለዚህ ስንት መጣ? አሁን ይችኛዋ ኔጌቲቭ 1 መጣ። ጂ ኦፍ ኔጌቲቭ 0.5 ፕላስ ይሄ ደግሞ 1 መጣ ማለት ነው። በጣም አሪፍ። አሁን ኤፍ ኦፍ ማይነስ 1 ደግሞ ስንት ይመጣል? ኤፍ ኦፍ ማይነስ 1 ማለት ሲግነም ኦፍ ማይነስ 1 ነው። ሲግነም ኦፍ ማይነስ 1 ፕላስ ጂ ኦፍ 1 ደግሞ ማለት ዘ ግሬተስት ኢንቲጀር ቫልዩ ኦፍ 1 ማለት ነው። ሲግነም ኦፍ ማይነስ 1 ስንት ነው? ማይነስ 1 ነው። ፕላስ ዘ ግሬተስት ኢንቲጀር ቫልዩ ኦፍ 1 ደግሞ ስንት ነው? 1 ነው። ስንት ይመጣል? አሁን ይሄ 0 መጣ ማለት ነው። 0 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። አንሰር 0 ያ ይመጣል ማለት ነው። አንሰሪስ ቢ መጣ ማለት ነው። በጣም አሪፍ። እሺ እንቀጥላለን።